አሉ ይሄን ያህል የቅርብ ጓደኛዋን እህቷን አብሬት ረጅም ጊዜ ከነሱ በላይ የኖርኩትን እኔን ይሄን ያህል አሳልፋ ከሰጠች ሌላውን ልትሰጥ ትችላለች። ስለዚህ አፌን ሞልቼ ይሄን ታደርጋለች ወይም አላደረገች ከሆነ ለምን አፍራለሁ? አርጋም ከሆነ ደግሞ ለምን የውሸት ምስክር ባላለሁ? አላቅም። በአሁን ሰዓት ራስህን ማመን የማትችልበት ሰዓት ነው። እኔ የተደረኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲናት ወይ አርጉ ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አረጉ ልጆች? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። አሬ ባረኩልሽ። እና እነሱን በስራሽ ያገኘሽ ነው እምባል አይደለም። እኔ ጌጦቼ ናቸው ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን ማሳድገው ራሴን ማስተዳድረው እምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ ስሜት ሙኒት ያደርጋል። የልጅ ነገር የሚገባው ይገባዋል። ግን ስሜት አቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ምክንያቱም ለጠየቅኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉልሽ ናቸው። ቆይ አንዴ ሙኒት ሚውት አድርጊው። ታሜ አረጋጋልኝ። የልጅ ነገር በጣም በእውነት እግዚአብሔር በእውነት ይደብራል። ማንን ነው የሚያስጠይቀውና እኛ ላይ መጣል ተፈለገ? አቀባዩንም አውሪውንም ቁጭ አድርጎ ለምን አላነጋገሩ? እኔ ሄለን ስሜን ስታነሳ ልጆቼን ስታነሳ ቀጥታ አንበሳ አይደለም 10 አንበሳ ብትል በሰዓቱ ውስጤ ያለውን ነገር ማውጣት ስለፈለኩኝ ጠቅ አድርጌ ልኬላት ገባው ቤቷ። አንድ አርብ ሙሉ ቀን አብረን ቁጭ ብለናል ስናወራ ማለት ነው ከሄለን ጋር። ስለዚህ ስለተባለው ነገር ይሰማኛል የሚል ሰው ስጥ የተባለውን ሰጥቶ ገብቶ ማውራት ማወጣጣት ይሄን ነገር፣ አለበለዚያ ደግሞ አወራ የተባለውን ሰው ይዞ ማናገር። ለምን ነገሩ በዚህ አጀንዳ እንዲቀየር ተፈለገ? የየሰውን ጉድለት እኔ ጉድለቴ ነው። ጉድለቴ ግን ሌብነት አይደለም። አልተሳካልኝም። ማንም እንደሚያስበው ሞከርኩ፣ አልተሳካም። አልሸሸሁም። ብር ይዤ ከሀገር አልወጣሁም፣ አልጠፋሁም። ሁሌም እዚህ ሚዲያ ላይ ነኝ ያለሁት። ሙሉ ስሜ ይታወቃል፣ የስራ ቦታ ይታወቃል፣ መኖሪያ ቦታ ይታወቃል። የኔን አጀንዳ አንስቶ ሌሎች ነገሮችን ከቨር ማድረግ ለምን ተፈለገ? አውሪው አስወሪው አቀባዩ እያለ ለምን ተጠየቅኩኝ እኔ? ወይም የኔ ስም እዚህ ጋር ለምን ተነሳ? እኔም ተበዳይ እኮ ነኝ። ጤነኛ ልጆቿን ከቨር ለማድረግ እኔ ደግሞ ሀሳቡን ልንገርሽ ስለጠየቅሽኝ ልመልስ የሚመስለኝ ነው እያልኩ አይደለም። የእናንተ አሁን ሴቶቹ ተሰባስባችሁ ይቅርታ ተጠያየቃችሁ፣ ነገሩን ቋጫችሁትም አልቋጫችሁትም በእንጠልጥል ያለ ጉዳይ ነው። ገባሽ? የእናንተ አሁን የመሲም ሆነ ገባሽ ያንቺም የሳራም ሆነ የሌሎቻችሁም በሙሉ እዛ የነበራችሁ በሙሉ እነ ጉቺም አንድ ላይ ሆናችሁ ይቅርታ ተጠያይቃችሁ ነገሩን ቋጫችሁት። የነ ወርቁ አይተነው በእንጥልጥል ላይ ቀረ። ተሰድበው ምን ብለው ስማቸው ጠፍቶ ዝም ተባለ። እሺ እሱን በላይ ነገር ቅድሚያ መሆን የነበረበት አይ እዚህ ጋርም የተጠራ ስም አለ፣ እናንተ አብራችሁ ናችሁ፣ ብዙ ነገር አውርታችኋል ብሎ ነው የሚታሰበው አብራችሁ ስለሆናችሁ። ስለዚህ የዚህ ሰው ስም ሲጠፋ ምንድን ነው ጠይቀናል ዝም የተባለበት? እሷን ዝም አላልንም፣ ጠየቅን። እሷ መረጃ እማወጣው ይሄን ያህል አንበሳ ከተሰጠኝ ይሄን ከተባልኩኝ ነው አለች። አሁን በግለሰብ ደረጃ ስታየው ጆከር ከኔ በላይ ለወርቁ አይተነህ የሚቀርብ ሰው ነው። ኦኬ ከኔ በላይ ከሳራም ጋር ጥሩ ሪሌሽን ያለው ሰው ነው። ትላንትና ልጄ፣ እናቴ፣ አክስቴ፣ እህቴ ሲባባሉ የነበሩ ሰዎች ዛሬ እኔ ለምን እንድጠይቅለት ፈለገ? እሱ ለምን እኔ ኃላፊነት ወስዳለሁ ለዚህ ነገር? እሱ ከኔ በላይ ኃላፊነት የለበትም ወይ? በሙሉ ነው ያለው አሁን ሲናገር የነበረው እዛ በሙሉ የነበሩት። እኔ ግን ስናገር ስለ ራሴ ስለምናገር ነው። መሲ እዚህ ጋር አለች። ስለዚህ እዛ ላይ ሲናገር የነበረው እንደሰማው በሙሉ የራሳቸውን ፈተው
አንድ ወንድማችንን ስም እንደፈለጉ ጫቅጭቶ የእነሱን ሶሉሽን ፈጥረው ላጠብ ሄዱ። የእሱ ጉዳይ ግን ምንም አይባልም። ይሄ ልክ አይደለም የሚል ያለው ጆጋ። ኦኬ እኔ በደፈናው ይቅር ስል ለአላህ ስል ነው ይቅር ያልኩት። አልተጎዳሁም ብዬ ወይም ተስማምቼ አይደለም። ነገር ግን አንድ ሰው እያየሁት መቼም አይሞትም። ይቅርታ ስል የራሴ ሰበብ አለኝ። ነገር ግን ከኔ በላይ ለሱ ቅርበት ያለው እሱ ለሷም ቢሆን ጥሩ ሪሌሽን ያለው ሰው ለምንድን ነው ያልጠየቃት? በአካል ሄዶ መጠየቅ ይችላል። ኢቭን በሚዲያ መጠየቅ ይችላል አይደለ እንዴ? ለምን አጀንዳ በአጀንዳ እንዲቀየር ጭራሽ የአርስት እንዲረሳ ነው የተፈለገው? መሲ የእርዳታ ብር በልታለች፣ ሳሪ ተረድታለች፣ ሙኒት ደግሞ የደላላ ሌባ ነች ተብሎ ይሄ ነገር ልጠይቃችሁ ሁለታችሁ እዚህ ላላችሁ ታሜንም መሲንም ሙኒትንም ጠይቃለሁ። ብዙ ነገር እንግዲህ የማታጉድ ሰምታችኋል። በሄለን አይደለ ሰምታችኋል። በዚህ እንስማማለን አይደል? እኔ ሰምቻለሁ። ፈልግ ነው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ ለማናችንም ቢሆን አተንህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለሁኝ። ያው የደበክልኝንም ና ንገራቸው፣ አለሁኝ። ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሀቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለሁኝ። ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆ እንዲለኝም አልፈልግም። እኔ ግን አለው። ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን